ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መስከረም 20 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ በተመድ ጉባኤ ላይ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለሁ ላለችው ግብጽ ምላሽ መስጠቷን በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሲንቀሳቀሱ የነበሩ ታጣቂዎች በመንግስትና በሀገር ሽማግሌዎች ጥሪ ወደ ሰላም መመለሳቸውን የክልሉ ኮሚኒኬሽን ቢሮ መግለጹን እንዲሁም በአማራና በትግራይ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ መገለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያ በተባበሩት መንግስታት ድርጅት ጉባኤ ላይ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለሁ ላለችው ግብጽ ምላሽ ሰጠች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ተናግረዋል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ ማጣጥለውታል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉ ማክለዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ ማክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። አምባሳደር ዮሴፍ ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግላለችም ብለዋል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሲንቀሳቀሱ የነበሩ ታጣቂዎች በመንግስትና በሀገር ሽማግሌዎች ጥሪ ወደ ሰላም መመለሳቸውን የክልሉ ኮሚኒኬሽን ቢሮ አስታወቀ። ከትላንት በስቲያ እሁድ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች ላይ ሲንቀሳቀሱ የነበሩ በርካታ ታጣቂዎች ወደ ሰላም ተመልሰዋል ሲል ዞኑ አስታውቋል። ዞኑ በርካታ ታጣቂዎች የያዙትን ትጥቅ መልሰው ሲገቡ ካሳየበት ምስል ጋር ባጋራው መረጃ ትጥቃቸውን አስቀምጠው የገቡ ታጣቂዎች በሻምቡ ከተማ አቀባበል ተደርጎላቸዋል። እንደ ዞኑ መግለጫ በትላንትናው ዕለት ከጃርዴጋ ጃርቴ ወረዳ ብቻ 57 የቡድኑ ታጣቂዎች የትጥቅ ትግሉን በማቆም ወደ ሰላም ተመልሰዋል። የዞኑ ዋና ከተማ ሻምቡ በፊናው በኮሚኒኬሽን ጽፈት ቤቱ በኩል እንዳሳወቀው በጃል ያደሳ የሚመሩ የታጣቂ ቡድኑ አባላት ወደ ሰላም ሲመለሱ በሻምቡ ማህበረሰብ አቀባበል አድርጎላቸዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ታጣቂዎቹ እየተመለሱ የሚገኙት መንግስትና የሀገር ሽማግሌዎች ያቀረቡላቸውን ጥሪ ተከትሎ ነው ማለታቸውን ደግሞ ዶቼ ቬለ ዘግቧል። በሆሮ ጉድሩ ወለጋ የሚንቀሳቀሱ ታጣቂዎች ሰላማዊ ጥሪውን ተከትለው መግባት ችለዋል ያሉት ኃላፊው በሁሉም የክልሉ ዞኖች ሊያስብል በሚችል ደረጃ ተመሳሳይ ሁኔታዎች ይታያሉ ብለዋል። ሰላም መስፈን ማለት ተነጻጻሪ ነው ያሉት አቶ ኃይሉ አዱኛ የታጣቂ ቡድኑ አባላት ወደ ሰላም በገቡ ቁጥር ሰላም እየተረጋገጠ እንደሚሄድ ያለውን ተስፋ አስረድተዋል። አሁንም እዚህም እዛም ችግሮች የሉም ማለት አይቻልም ያሉት አቶ ኃይሉ አዱኛ መንግስት በዘለቂታዊ ሰላም ላይ ግን እየሰራ እንደሆነ አመልክተዋል። መንግስት በግጭት አዙሪት ውስጥ የመቆየት ፍላጎትና ግጭትን በኃይል አማራጭ ብቻ የመፍታትን ፍላጎት የለውም በማለትም በሰላም አማራጩ ላይ መንግስት ቁርጠኛ መሆኑን ገልጸዋል። በአማራና በትግራይ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በትግራይ ደቡብ ምስራቅ ዞን ደጓ ታምቤን ወረዳ መስከረም 16 ቀን 2018 ዓ.ም በጣለው በረዶ የቀላቀለ ዝናብ 143 ሄክታር የእርሻ መሬት ላይ ያለውን ሰብል ሙሉ በሙሉ አውድሟል።
የደጓ ተንቤን ወረዳ ዋና አስተዳዳሪ ገብረ ክርስቶስ አረጋዊ በተከሰተው አውሎ ንፋስ 284 አርሶ አደሮች አባወራዎችን ለችግር ዳርጓል ብለዋል። በተመሳሳይ በአማራ ክልል በክረምት ወቅት በተከሰተ የጎርፍ በረዶና የመሬት መንሸራተት አደጋዎች ከፍተኛ ውድመት ማስከተላቸው ተነግሯል። የሰሜን ወሎ ዞን መቄት ወረዳ ብቻ የግብርና ጽሕፈት ቤት 6000 ሄክታር የእርሻ መሬት መውደሙንና በዚህም ከ45000 በላይ ቤተሰቦች ለችግር መዳረጋቸውን ገልጿል። የአካባቢው አርሶ አደሮች እንደተናገሩት ሰብል፣ የግጦሽ መሬትና የእንስሳት መኖ ሙሉ በሙሉ ወድሟል ያሉ ሲሆን ከብቶቻችን የሚበሉት የላቸውም፣ እኛም በጭንቀት ላይ ነን ሲሉ ሁኔታውን ገልጸውታል። የመቄት ወረዳ ግብርና ጽሕፈት ቤት ኃላፊ ሰለሞን ወንዴ እስካሁን ድረስ ምንም አይነት እርዳታ ለተጎጂ ቤተሰቦች አለመድረሱን ገልጸዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የአደጋ ክትትልና የሰብል ልማት ባለሙያ የሆኑት ወይዘሮ ደስታ ለገሰ በበርካታ ወረዳዎች ከፍተኛ ዝናብ፣ የመሬት መንሸራተትና ኃይለኛ ንፋስ ጉዳት እንዳደረሰም ገልጸዋል። ወይዘሮ ደስታ በቡግናና ወልዲያ ወረዳዎች ኃይለኛ ንፋስ በ20 ቤቶች ጣሪያ ላይ ጉዳት ማድረሱንና በቡግና ጉባ ላፍቶና ዋድላ ወረዳዎች ደግሞ መብረቅ 73 እንስሳትን ገድሎ 11 የንብ ቀፎዎችን ማውደሙን ወይዘሮ ደስታ ተናግረዋል። የአማራ ክልል አደጋ ስጋት ስራ አመራር ኮሚሽነር ዲያቆን ተስፋዬ ባታብል በደቡብ ወሎ፣ በሰሜን ወሎ፣ በምስራቅ ጎጃም፣ በዋግ ኽምራ ዞን አስተዳደርና በመካከለኛው ጎንደር በዚህ ዓመት የተፈጥሮ አደጋዎች መከሰታቸውን አረጋግጠዋል። ጽሕፈት ቤታቸው ከአጋር ድርጅቶች ጋር በመሆን በሰብልና በእንስሳት ላይ የደረሰውን የጉዳት መጠን እየገመገመ መሆኑንም ተናግረዋል። ውጤቱ በህዳር ወር ይፋ ይደረጋል፣ ከዚያ በኋላም እርዳታ ይሰጣል ማለታቸውን አዲስ ስታንዳርድ ዘግቧል። በትግራይ ክልል በኮሌራ በሽታ 11 ሰዎች ሲሞቱ 425 ሰዎች በወረርሽኙ መያዛቸው ተገለጸ። የትግራይ ክልል ጤና ቢሮ የህብረተሰብ ጤና የድንገተኛ ክፍል አስተባባሪ አቶ መብርሃቶም ሀፍቱ ነገርን ብሎ ቢቢሲ እንደዘገበው በትግራይ ክልል ደቡብ ምስራቅ ዞን የሚገኘው ሳምረ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ ወረርሽኙ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰየምቲ አዲ አቦ አካባቢ ወረርሽኙ መከሰቱን አክለዋል። እስካሁን ባለው መረጃ ወደ 425 ሰዎች በበሽታው ሲያዙ 11 ሰዎች ህይወታቸው አልፏል ሲሉም ተናግረዋል። የአማራ ክልል ዋግ ኽምራ ዞን አዋሳኝ በሆኑ አካባቢዎች ሰለዋና ሳምረ በተባሩ ወረዳዎች ወረርሽኙ እንደጀመረ መናገራቸውን ዘገባው አክሏል። አቶ መብርሃቶም ከትግራይ ክልል ለእርሻ ስራ ወደ ዋግ ኽምራ ሄደው የነበሩ ሰዎች በበሽታው መያዛቸውን መሰማቱን ገልጸዋል። በዋነኛነት ለበሽታው መስፋፋት ምክንያት ብለው አቶ መብርሃቶም ያስቀመጡት የሰዎችን ከቦታው ቦታ መንቀሳቀስ ነው። በሳምረ ወረዳ በባህላዊ መንገድ ወርቅ የሚያወጡ ሰዎች ባሉበት በሽታው እንደታየ አክለዋል። የትግራይ ክልል ጤና ቢሮ ወረርሽኙን ለመከላከል ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በጋራ እየሰራ እንደሆነና ምላሽ ሰጪ ቡድን ወደ ክልሉ እንደተላከም ገልጸዋል። ሕይወትን እስከ ማሳጣት የሚደርሰው ኮሌራ የሚከሰተው በንጽህና ጉድለት ነው። ሕብረተሰቡ ካላገዘን በሽታውን መቆጣጠር አንችልም። ማህበረሰቡ ወረርሽኙን ለመከላከል ከየት አካባቢ ወደ የት አካባቢ ሄዶ የሚለውን መከታተል አለበት ሲሉ አስተባባሪው መክረዋል። ትራምፕና ኔታንያሁ በጋዛ የሰላም እቅድ ላይ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታውቀዋል። የሁለቱ መሪዎች እቅድ ወታደራዊ ኦፕሬሽን በአፋጣኝ እንዲቆም እንዲሁም ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብ የቀረበ ሲሆን በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች ይለቀቃሉም ተብሏል። ሐማስ በሰላም እቅዱ የማይስማማ ከሆነ ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ ሲገልጹ፣ ኔታንያሁም በተመሳሳይ ሐማስ እቅዱን ካልተቀበለ እስራኤል የጀመረችውን ትጨርሳለች ሲሉም ዝተዋል። በእስራኤል ይዞታ ስር የሚገኘውን ዌስት ባንክ የሚያስተዳድረው የፍልስጤም አመራር በበኩሉ ትራምፕ እያደረጉ ያሉት ጥረት ቆራጥነት የተሞላውና እውነተኛ ነው ያለ ሲሆን በጋራ ለመስራት አሁንም ቁርጠኛ መሆኑን አክሏል። የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያና ፓኪስታን በጋራ ባወጡት መግለጫ ትራምፕ የጋዛን ጦርነት ለመግታት
እያደረጉ ያሉትን ያላሰለሰ ጥረት እንደሚደግፉ ገልጸው ስምምነቱ እንዲተገበር ከአሜሪካ ጋር ለመተባበር ዝግጁ መሆናቸውን አክለዋል። በተመሳሳይ የአውሮፓና መካከለኛው ምስራቅ መሪዎች አሜሪካ የጋዛን ጦርነት ለማስቆም ያቀረበችውን የሰላም እቅድ እንደሚደግፉ አስታውቀዋል። ዋይት ሃውስ ከውይይቱ በኋላ ለሐማስ 20 ነጥቦችን ማቅረቡ የተገለጸ ሲሆን በዚህም ሐማስ ጋዛን ከዚህ በኋላ ማስተዳደር እንደማይችልና በጊዜያዊነት ከፖለቲካ ነፃ የሆነ ኮሚቴ እንደሚመራት እንዲሁም በትራምፕ የተሾመ አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል አስተዳደሩን እንደሚከታተል ተካቶበታል። በተመሳሳይ ትራምፕ ባወጡት እቅድ መሰረት ሐማስ ጦሩን ፈቶ የመሳሪያ ማምረቻ ተቋማቱ ይወድማሉ የተባለ ሲሆን በተቃራኒው አሁን ያሉ የእስራኤል የጦር ግንባሮች ባሉበት እንደሚቆዩና ቅድመ ሁኔታዎች ከተሟሉ በኋላ ወታደሮች ለቀው እንደሚወጡም ተገልጿል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው መስከረም 20 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።